ማክ ነው የማይባል ነገር አትበል ብራዘር። እኔ የማይባለው ስህተት የሆነ ጥያቄ ጠይቄያለሁ። ራስህ ቁርአንን ሳታይ ነው ወይ የምታምንበት አንተ? ጂሰስ አንዴ ሻፎን አሁን አለ የሚለውን የት ነው ያመጣኸው? ጂሰስ በተወረደው እናምናለን ማለት አሁን አለ ማለት መሆኑን የት ነው ያመጣኸው? እሱን እንግዲህ እሺ ልመልስልህ፣ በትዕግስት ጠብቀኝ። ምንድነው የሚለው? ቁርአን ወረደ አሁን አለ ለሚለው ማረጋገጫው ምን መሰለ? መውረዱን እናምናለን በሉ አይደለም የሚለው ቃሉ። በተወረደው እናምናለን። አዎ ቴንክ ዩ ቬሪ ማች። በተወረደው እናምናለን። ኦኬ ስማኝ። በተወረደው አሁን ኤግዚስት ያደርጋል አሁን አለ የሚለው ሐሳብ የት ነው ያመጣኸው ነው ማለት? ኤግዚስት ማድረጉንማ ቃሉ እኮ የሚለው እንደዚህ ብሎ ነው የሚናገረው ብራዘር። ይኸውልህ አንዱን አንለይም ብሎ ስል ከቁርአን ጋር ክሌም እያደረገ ነው። ቀድሞ የወረዱትንም ቁርአን መውረዱንም አንድ ላይ ያያዘው ምን አለ መሰለ? አንዱንም አንለይም አለ። አንዱንም አንለይም ካለ በአንዱም መካከል የማንለይ ስንሆን አመንን ነው የሚለው አይደል? ስለዚህ ከአላህ ዘንድ በወረዱት በአንዳቸው መካከል ግማሹን እናምናለን ግማሹን አናምንም የሚል ልዩነት ሳንፈጥር ሁሉም እናምናለን ነው አመሰግናለሁ ለሚለውን አንተ እንደ ክርክር ስታመጣ ቁርአን እሺ እኔም አድርጌው እያደረኩ ያለሁት እሱን እኮ ነው። አንዱንም የማትለዩ ከሆነ ቁርአንን ብቻ ይዘህ ይኸውልህ አንዱንም የማትለይ ከሆነ ወየው እሱ አዳምጥሽ። እነዚህ መጽሐፍቶች አሁን በመወረዳቸው ሳይሆን ከዚህ በፊት የተወረዱ ናቸው። ገብቶሃል አይደል? ከዚህ በፊት የተወረዱ ናቸው። እነዚያን ማመን ያለብን ከዚህ በፊት በመወረዳቸው ነው። ማስረጃ ልስጥህ ትፈልጋለህ? እሺ ከዚህ ቀደም የወረዱ ናቸው አሁን የሉም እያልከኝ ነው ውሱ? አሁን አሉ። በምን ደረጃ ነው ያሉት የሚለውን ደግሞ ላብራራለህ። አሁን ያሉት በምን ደረጃ ነው? በቃል ደረጃ አሉ። እዚሁ ያነሳኸው ቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ እነዚያ መጽሐፍቶች በውስጡ ገልጿቸዋል። ለምሳሌ ከዚህ በፊት ካወረዳቸው ምን ነበር ከተባለ ደግሞ ላብራራ። ከዚህ በፊት ያወረደው ተውራትን አወርዷል። ተውራት ማነው? ለሙሴ የተሰጠ ቃል ነው። ሙሴ ያስተማረው አስተምሮ ማለት ነው። ያ ሙሴ ያስተማረው አስተምሮ አላችሁ ሆይ በደንብ አድርጓለን። ተቷል አይደል? እሱን አውጡልኝ እያልኩ ነው። ጨርስ። እሺ ጨርስ። ያ ያስተማረው በቃል ደረጃ አለ። የጠፋው ምንድን ነው ከተባለ በዛ ውስጥ የነበረው ጽላቱ ምናምን የተጻፈበት ነገራቶች ናቸው። የሙሴ ተውራት ብሎ ማለት ለሙሴ የተሰጠው አስተምሮ ነው። ሙሴ ያስተማረው አስተምሮ አለን በእጃችን ነው። ኢንጅል ብሎ ማለት ለዒሳ የተሰጠው ነው። ኢንጅል የዒሳ አስተምሮ አለ በእጃችን ላይ። ምን አስተማረ ከተባለ ወቃለ ልመሲሕ እያላላ በርካታ ቦታ ላይ ጠቅሶታል። መሲሁ እንዲህ አለ፣ እንዲህ አስተማረ፣ መሲሁ እንዲህ አስተማረ። መሲሁ አይደለም እነዚህ መጽሐፋቸው የተጠቀሱ መጽሐፋቸው ያልተጠቀሱ ነቢያቶች ትምህርቶች እራሱ አለ ይባላል። ያ ሁሉ አለ። የኖህ አስተምሮ አለ። ኖህ ምን አስተማረ የሚለውን የኖህ ምዕራፍ የሚል ቁርአን ላይ አንብበው። እዛ ላይ ኖህ ምን አስተማረ? ኢና አርሰልና ኖሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን የእትየሁም ዐዛቡን አሊም ቃለ ያ ቀውም ህዝቦቼ ሆይ አላቸው እኒ ለኩም ነዚሩን ሙቢን እኔ ለእናንተ ግልጽ ሆንኩኝ አስፈራሪ አስጠንቃቂያችሁ ነኝ። አን ዕቡዱላህ ወተቁሁ ወአጢዑን አላህን በብቸኝነት ተገዙት እርሱንም ብቻ ፍሩት እያለ ያስተማራቸውን አስተምሮ ይነግራቸዋል። ወደ ገነት የሚወስደው መንገድ ምንድን ነው? ወደ ገሃነም የሚወስደው መንገድ ምንድን ነው? ይህን ሁሉ እንዳለ ነቢያቶች ያስተማሩት አስተምሮ በእጃችን ላይ ይገኛል። አይ አላህን በብቸኝነት ተናንሳ ልናገር ውሱ ይሰማል? እሺ ውሱ በደንብ ልብ ብለህ ሰማኝ። አሁን አንተ ክሌም ያደረግከው ቃላቱ አሉ ያልከኝ ቃላቱ አለ ብለህ ያልከኝ ለምሳሌ በ114 ሱራዎች ውስጥ ያለው በቁርአን ውስጥ ያለው ብለህ የምትለኝ ከሆነ እሱ በኑህ ላይ የወረደ ነው አትለኝም። መቼም ይሄ ሁሉ ሰው እየሰማክ ነው። በማ ላይ የወረደ ነው? በሙሐመድ ላይ የወረደ ነው። እኔ ደግሞ የጠየቅኩ ልብ ብለህ ስማኝ። አትመልስ እንጂ ጥያቄ ጠይቀህ የኔን መልስ አንተ አትመልስልኝ። እኔ ሁሴን ነኝ አይደለ? እኔ ጠይቀኝ ነው መልስልህ። በኑህ ላይ የወረደው እሺ እኔ የምጠይቅህን እንደዛ ከሆነ እሺ ልጠይቅህ አጥርቼ ትፈቅድልኛለህ? ጠይቀህ ራስህ መለስክ። ተሳስተሃል። እኔ ልመልስልህ ነው። አሁን እሺ ምን ነው በ114 ምዕራፍ ላይ ያለው በኑህ ላይ ወረደ አትለኝም መቼም አልኩኝ እልሃለሁ። ያው በኑህ ላይ የወረደው ቃል ነው አምላክ አላህ ደግሞ የተረከልን። ያ አልኩህ በኑህ ላይ የወረደው ተቂያ ይሄ ተቂያ ነው። ይሄ በጣም ይኸውልህ እኔ እንደ ቃሉ የሚለው በእብራሂም ላይ የወረደ ተቂያ ነው አለ። ተቂያ ምንድን ነው? ና የተነሳ ተቂያ ምንድን ነው?
ተቂያ ምንድነው ነው ያልከኝ? ይኸውልህ ለምሳሌ ማለት ነው ተቂያ ማለት ልክ እውነት ያልሆነ ነገር ለአላህና ለተከታዮቹም ብለህ በተለይ ለአላህ ብለህ ግን መዋሸት ማለት ነው። የኔን አንደርስታንድ ብለህ ነገርህ ማብራሪያ ከቁርአንና ከሐዲስ አውጣ ማስረጃ ትልቁ ላይ ነህ። ክፈት ያላ ትርጉም አንተ ትርጉሙ ተቂያ ማለት ምንድን ያልከው? ክፈት አሁን የተናገርከው ፍቺ ማስረጃ አምጣ ያላ ትልቁ ላይ ነው። እሺ መጀመሪያ የኔን እናጥራና አመጣለሁ ነው። ክፈት አሁን ለተናገርከው ያላ ትልቁ ላይ ነው። በቀደምም እንደዚህ አድርገህ ውሱ አባረርከኝ። አይ አይደለ በመቼ እንደሚወርዱ ራሳቸው ይመሰክራሉ። ውሸታም መሆናቸው እሺ ውሸታም ከሆንኩ ልማር እኮ ነው የገባው። እንዲህ አድርገህ ነው የምታስተምረኝ? ውሱ እንዲህ አድርገህ ነው የምታስተምረኝ? ምኑ ነው የምከፍተው? መለስኩልህ እኮ የመለስከውን መልስ በማስረጃ አሳይ ከፍተህ። በመጀመሪያ እኔ የጠየቅኩት ጥያቄ አልተመለሰልኝም። እሱን ለምን ሺፍት አታድርግ 1600 ሰው አያቸው ተረለ 1000 እያለ ሊቆጥር ነው። ከላይ ከምቆጥር ማስረጃ ላይ ትኩረት አታደርግም። ፖለቲካ ልትሰሩ እንደመጣችሁ እንዲያሳየው ከላይ 1000 ሰዎች ይላል። አንድ ሰው ያንተ ውሸት ሊሰሙ እኔ ፊት ያለ ማስረጃ ረብ ፈጣሪ ሁሱ አንደኛው ስሜ ነው። ሁለተኛው ስሜ ማስረጃ ይባላል። እሺ ማስረጃ ውሸት ነው የሚነግሯችሁ። ከሙስሊሞች ፊት ደፍራችሁ ቆማችሁ ልትናገሩበት የማትችሉትን ውሸት ነው የሚጭኗችሁ። ስንት የሚናገር ገብታችኋል አይደለ? ስለዚህ ተቅያ ነው ያለ ተቅያ ምንድነው? ከቁርአንና ከሐዲስ አሳየን። ወፍ እኔ ልጠይቅ ነው የገባሁት ብሎ እንደገና ይቅለሰልሳሉ። ልጠይቅ ከሆነ የገባሁት ጠይቅና መልሱን አዳምጥ። ልትሟገት ከሆነ ደግሞ ማስረጃ ሳይ ለምትናገረው ንግግር ጥያቄ አለ። ይቀጥል። አይ ጥያቄ አለ። ይቀጥል። ጥያቄ አለ። እሺ በተራ አስገባቸው። መግባት የሚፈልግ ክርስቲያን ካለ እሺ አይጠይቂ። እሺ አክቹሊ ያው እንደምታውቀው ቁርአን ኮንፊርም ለማድረግ እንጂ ጥያቄ አለሽ? የወረድኩ ጥያቄ አለሽ? ጥያቄ አይንታኛይት ወደ ጥያቄሽ ግቢ። ያው ክርስቲያን ይቅርታ እንዴ እኔ ጨርሼ ቅድም ስለተቋረጠብኝ ነው። ጨርሼ እንትን ልበል ልቀጥል። ሰማለሁ ሰማል። ጥያቄሽ ላይ ትኩረት አድርገን ጥያቄሽን ጠይቅሽ። ያላ እኔ ልጠይቅ አሁን? አዎ ጥያቄ አለኝ። እሺ ጠይቂ። እንግዲህ ቁርአን እንደሚለው ወይም ክሌም እንደሚያደርገው ግን ዛሬ ማለት ነው ከአደም ጀምሮ የነቢያት አስተምሮት እንደሆነና ነብዩ መሐመድም ፋይናል ፕሮፌት መሆናቸው ነው የሚናገረው። እሺ በዚህ ሀሳብ ከተነሳን ከሙሐመድ በፊት የነበረ ሙስሊም ወይም እስላም ተውራትና ኢንጅልን በትክክል ፕራክቲስ ያደርጉ የነበሩ በታሪክ ለምሳሌ አሁን የክርስቲያኒቲ ላይ የሚነሳ ጥያቄ ካለ ከመጽሐፍ ቅዱስ ውጪ ታሪክን ወይም ሂስትሪን አርኪኦሎጂካል ፕሩፍን በማሳየት እንመልሳለንና እስላም እንደዛ መመለስ ይችላል። ወይም ደግሞ አንድ መጽሐፍ ካለ ሂስቶሪያን ካለ ብታሳየኝ። በጣም ጥሩ። ዕንባቆም የሚባል ነብይ እንደነበረ ከታሪክ አሳየን እስኪ አንዴ። ትልቁ ላይ ነች። ከታሪክ ማረጋገጥ እንችላለን ብለሽ ያላ ከፍተሽ አሳየን። ያላ ቶሎ በይ። አልሰማኸኝም? እስካሁን ሰምቼሻለሁ። እኛ ማረጋገጥ እንችላለን ከታሪክ ከሙሐመድ በፊት ዕንባቆም የሚባል ሰምተኛል ያልኩትን በደንብ ሰምቼሻለሁ። ዕንባቆም የሚባል ነብይ እንደነበረ ከታሪክ አሳየን እስኪ። መጽሐፍ ላይ ከመጽሐፍ ቅዱስ ሳይሆን ከታሪክ ማስረጃ ማሳየት አችልም። አንቺ አትችይም። እንደማትችል አስረዳሽ። እኛ ግን ብለሽ ክርስትና አነጻጸርሽ አይደለ? ስለዚህ ከታሪክ ማሳየት ከታሪክ ማሳየት እንችላለን። አዳምጪ እንጂ አታዳምጪ። ተረጋጋ።
እሺ ኤፍ ጥያቄ አለሽ? ብዙ ጊዜ ተናገርኩ። ክርስቲያኖች አዎ ጥያቄ አለኝ። አንድ መመሪያ ልስጣችሁ። ሙስሊሞች ቤት ስትመጡ ቀጥታ ስለ እስልምና ጥያቄ ከሆነ ጠይቁና መልሱን አዳምጡ። ሁለተኛ ነገር ግን እስልምናን ጠይቃችሁ ክርስትናችን ግን እንደዚህ ነው ብላችሁ ካነጻጽራችሁ የዛኔ ይሄ ደግሞ ይለያል ጥያቄው። ገብታችኋል አይደለ? የዛኔ ተነጻጽሮ ይመለስላችኋል። አይኔ ልጠይቅ ነው የገባሁት ብሎ ቀንጠስ ማለት እንደገና አይቻልም። ገብታችኋል አይደለ? ይሄ ነው። ለምሳሌ ስለ እስልምና ጠይቀና ሰውየው እስልምና የነቢያቶች ሃይማኖት እንደሆነ ቁርአናችን ይናገራል። ማስረጃ አለ ወይ? አዎ አለ። ገብታችኋል አይደል? ነገር ግን ምን አደረገች? እስልምና የነቢያቶች ሃይማኖት እንደሆነ ይናገራል እስልምና ግን ከታሪክ ማስረጃ አለው ወይ አለች። ከዛስ እኛ ለምሳሌ ክርስትናችንን ከመጽሐፋችን ውጭ ሆነን በታሪክ ማስረዳት እንችላለን አለች። ስለዚህ ጥያቄው ምንድነው? የማነጻጸር ስራ ነው። እስልምናን አንስታ ከዚያ ክርስትናን አነሳ። ሰውየው እያነጻጸረ ነው ማለት ነው። ስለዚህ አንተ እኔ ማረጋገጥ የምችልበት መንገድ አለ ከታሪክ ካለ እምነቱን እስኪ እንግዳውንስ ከነቢያቶች መካከል አንድ ነቢይ ጠቅስለትና ዕንባቆም በታሪክ አስረዳኝ። ከዚያ በኋላ አይ መጀመሪያ ስለ እስልምና ነው ልጠይቅ መጣሁት፣ አይ ጥያቄ መልስ የለህም ማለት ነው የሚል ፖለቲካ ሰራላች። ቆም ብላችሁ እንደ አይብሮ እንዳለ ሰው አስቡ። እኔ አትጠይቁ አላልኳችሁም። ጠይቁና ስለ እስልምና መልሱን አዳምጡ። አይ እናነጻጽራለን ክርስትና ግን እንደዚህ ነው ካላችሁ የዛኔ ክርስትና ይመዘናል ማለት ነው። መዝነኝ እያላችሁ እኮ ነው። እኔ በታሪክ ማረጋገጥ እችላለሁ እምነቴን፣ ስለዚህ አንተ ማሳየኝ ካለ ሰውየው እንግዳውን እስከ ታሪክ ማሳየት ከቻል ከአንድ ላንሳን ለማንሳት አልቻለችም። ክርስትና ውሃ በላው ማለት ነው በዚህ መንገድ ከሆነ። ሲቀጥል ታሪክ ማስረጃ ሊሆን አይችልም ለእምነት። የታሪክ ጸሐፊዎች ሰዎች ናቸው ተነስተው የሚጽፉልህ። አሁን ያለ ሰው ይጽፍልሃል ያንን ታሪክ ከዚህ በፊት እንዲህ ነበር ይለዋል። እንዴት ነው ሰው ለእምነት ታሪክን ማስረጃ አድርጎ የሚጠይቀው? አይምሮ ያለው ሰው ይህን ይመስላል። እንዳጠቃላይ እምነታችሁን ወንድ ከሆናችሁ በመጽሐፋችሁ አረጋግጡ። በመጽሐፋችን ጠይቁን፣ እምነታችንን በደንብ አድርገን እናረጋግጥላችኋለን። ሀይ ኤፍ ጠይቅ ጥያቄ ካለሽ። ሀይ እሺ፣ አሰላሙ አለይኩም። አለይኩም ሰላም። ይሰማል አይደለ? ይሰማል። እሺ ሙስሊም ነኝና ቁርአን ላይ ሱረቱል አንዓም ላይ ቁጥር 163 ላይ መሰለኝ 163 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ተገዢ ሙስሊም ነኝ ይላል እና ነብዩ መሐመድ ይሄ ይላል አይደለ? እሺ ጠይቅ ጥያቄሽ ነሽ። ጨረሽ? እሱ ነው ጥያቄሽ? እና ነብዩ ቆይ አልጨረስኩም። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ተገዢ ሙስሊም ነኝ ካለ ከዚህ በፊት እስልምና የለም ነበር። ምክንያቱም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ተገዢ ስለሆኑ ማለት ነው። የመጀመሪያው ሙስሊም ስለሆኑ ጠይቀሽ እየመለስሽ ነው። ከዚህ በፊት እስልምና የለም ማለት ነው ወይ ማለት ነው? አይ እየጠየኩ ነው እነሱ ማለት ነው እና ታብራራልኝ። በጣም ጥሩ። አሁን የጠየቅሽው አንቀጽ ላይ ከፍ ብለሽ አንዱን አንብቢው። እዚያው ላይ ይናገራል ምን ለማለት እንደተፈለገ። እሺ ምን ይላል ከእርሱ በፊት? እሺ ቁል ኢነኒ ሀዳኒ ረቢ ኢላ ሲራጥ ሙስተቂም ዲነን ቂየመን ሚለተ ኢብራሂመ ሐኒፈን ወለም የኩን እያለ ይናገራል። ወማ ካነ ሚነል ሙሽሪኪን ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ይላል። ቀድሞ የሚለው ምንድን ነው? ሙሐመድ ሆይ አምላክ የአላህ የአብርሃምን መንገድ መራኝ በል ይላል አይደለ? ያም የአብርሃም መንገድ ምንድን ነው? ሙስሊም እንደሆነ ገለጸ ከታች። እርሳቸው በማን መንገድ ላይ ነው የተመሩት? በአብርሃም መንገድ ላይ ይላል አይደለ? ይዘሽዋል ቁርአኑን ከሱ በላይ ያለው? አዎ በአብርሃም መንገድ ላይ ይላል። የአብርሃም መንገድ ላይ አልያዝኩትም ግን ሄጄ ነበር። አንብቢውሽ እዛ ላይ ምን ይላል? ቁል ኢነኒ ሀዳኒ ረቢ ኢላ ሲራጥ ሙስተቂም ጌታዬ ወደ ቀጥተኛው መንገድ መራኝ በል ይላል። የማንም መንገድ? ዲነን ቂየመን ሚለተ ኢብራሂም ቀጥ ያለውን ሃይማኖት የአብርሃምን ሃይማኖት የአብርሃምን መንገድ መራኝ በላቸው አለ። ስለዚህ ከእርሳቸው በፊት የነበሩ በዚህ መንገድ ላይ የነበሩ እንደነገረ የአላህ ስብሐነሁ ወተዓላ እና አብርሃም እንደነበሩ እየነገራቸው ነው በዚህ በመንገዳቸው ላይ። ከዚያ በኋላ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እኔ መጀመሪያ ሙስሊም እንደሆን ታዘዝኩኝ ወይም የመጀመሪያ ሙስሊም ላይ እንዲሉ የታዘዙበት ምክንያት ከምን አንጻር ነው ከተባለ በመጀመሪያነት ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። እሺ አንጻራዊ መጀመሪያነት ማለት አንድ ነቢይ ከተላከለት ትውልድ አንጻር መደረጉ ነው። ያውና ይሄ ነው አንቀጽ ይታይሻል።
መጀመሪያ አንቺ ከጠየቅሽው በላይ ያለው እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛው ሃይማኖት ወደ እውነት ዘንባይ ሲሆን የአብርሃምን መንገድ መራኝ። አያሹ አይደለ? በማን መንገድ ላይ ናቸው? በአብርሃም መንገድ ላይ እርሱም ከአጋሪዎቹ አልነበረም በል ይላቸዋል አላህ። አሁንም በል እያላቸው ነው። ቀጥሎ ምን አለ? ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴም ለዓለማቱ ጌታ ለአላህ ነው በል አላቸው። በጣም ጥሩ። ከዚያ ምን አለ? ለእርሱ ተጋሪ የለውም በዚህም አንድ ተታገሽ ለእርሱ ተጋሪ የለውም በዚህም በማጥራት ታዘዝኩ። እኔም የሙስሊሞች መጀመሪያ ነኝ ይበል። ያ ማለት በዚህ በታዘዙት ትእዛዝ ከትውልዳቸው አንጻር የመጀመሪያ ትእዛዝ ፈጻሚ ነኝ እያሉ ነው። አምላክ አላህ ሱብሓነሁ ወተዓላ እያንዳንዱን ነቢይ ሲያስነሳው ጊዜ ያ ነቢይ ለተላከለት ትውልድ የመጀመሪያ ታዛዥ ነው አይደለም? ነው። መጀመሪያ ትእዛዝን የሚፈጽመው ማን ነው? ከአምላክ ተቀብሎ ነቢይ ነው አይደል? ያ ነቢይ ትእዛዝን ይቀበልና ትውልዶቹን ደግሞ ያዛቸዋል። ያ ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ይባላል። ሙሳ የመጀመሪያ አማኝ ተብሏል። ለምሳሌ ሱረቱል አዕራፍ ላይ ብትሄጂ ምን ይላል? ወአነ አወሉል ሙእሚኒን ይላል ሙሳ። እኔ የምእመናን መጀመሪያ ነኝ ይላል። ምን ማለት ነው? ከእርሱ በፊት እና አብርሃም ከሃዲ ናቸው ማለት ነው? አማኝ የለም ማለት ነው ብለሽ ነው የምትረጀው? ወይንስ ከትውልዱ አንጻር የመጀመሪያ አማኝ ነው ለማለት ነው? አይሽ ከትውልዱ አንጻር የመጀመሪያ አማኝ ነው ማለት ነው። አንጻራዊ እንደሆነ እኔ ብቻ ሳልሆን ላሳይሽ እንዳለ ተፍሲሮችን አለ ከፍትልሽ ነው። ከኡመቱ ይላል ስለ ነብዩ ሰለላሁ ዐለይሂ ወሰለም ቅድም የጠየቅሽው ላይ ማለት ነው። ቆይ ላሳይሽ። ስለዚህ መጀመሪያ ሲባል ጊዜ አንጻራዊ መጀመሪያነት አለ፣ ጥቅል ላይ መጀመሪያነት አለ። ማንኛውም ነቢይ ከተላከለት ትውልድ የመጀመሪያ ሙስሊም ተብሎ ይገለጻል። ከፍትልሻለን ይታይሻል። እዚህ ጋር የጠየቅሽውን አንቀጽ ላወጣልሽ ነው። ያ ሱረቱል አንዓም ይታይሻል። ሱረቱል አንዓም 163 አይደለ? ያው እዚህ ጋር እንዳለ ተፍሲሮችን ልክፈትልሽ። ምን ይላል እዚህ ጋር? ተፍሲሩ አይታየኝም። ቪዲዮ ነው አይታይሽም? ላንብብልሽ። እሺ ላንብብልሽ። ይሰማሻል? من إلى لا شريك له في ألوهيته وربوبيته ولا في أسمائه وصفاته وبذلك التوحيد الخالص أمرني ربي جل وعلا وأنا أول من أقر وانقاد لله من هذه الأمة كزي كتولد مجمرة ويعمنكن أنا نني يالون صلى الله عليه وسلم دينا قرونا أهون كريستيان أشرح مينورو ولا مارنيا ركير الله ولا مارنيا حين ندال لانس ركير الله يا الناس قاري تايش ولا لا ይሄን ወደ አማርኛ ልቀይረው፣ ትራንስሌት እናድርገው ወደ አምሃሪክ። እዚህ ጋር አለ። እስኪ እሺ ይሄን ቃል ልውሰደውና ልቀይርላችሁ። ኮፒ ላድርገው እዚህ ጋር እዚህ ላሳያችሁ፣ ልተርጉምላችሁ። እሺ አምሃሪክ አድርገው ያው እና እዚህ ጋር ቃሉን ላስቀምጥላችሁ። ይታያችኋል። ምን ይላል እዚህ ጋር? ያው በአምላክነቱ በጌትነቱ በስሞቹና በባህሪያቶቹ አጋር የለውም። ጌታዬ ልዑልና ግርማ ሞገስ ያለው በዚህ ንጹሕ አህዳዊ እምነት እንዳምን አዞኛል። እናም እኔ የዚህ ህዝብ መጀመሪያ ጎግል እግዚአብሔር ብሎ ነው አላህን የሚተረጉመው። የዚህ ህዝብ መጀመሪያ ለአምላክ እውቅና ለመስጠትና ለመገዛት ነው እያለ ይናገራል። ከዚህ ህዝብ አንጻር ነው። ለማንኛውም ያውና እዚህ ጋር የዚህ ህዝብ መጀመሪያነታቸው ከህዝባቸው አንጻር ነው። ይሄ አንደኛ ተፍሲር ነው። ሌላ እንዳለ ወደ 30 ምናምን ተፍሲር አለ። ሁላችንም ባሳያቸው ይሄ ነው ትርጓሜ ነው። ገብታችሁ አይደል? ከትውልዳቸው አንጻር ነው። ያው እዚህ ጋርም ተፍሲሩ ሰዕዲ ላሳያችሁ። ምን ይላል? ወአና አወሉል ሙስሊሚን እኔ ሙስሊሞች መጀመሪያ ነኝ የሚለው ሚን هذه الامه ከዚህ ከትውልድ አንጻር ብሎ አስቀምጦታል። ሁለተኛ ተፍሲር። ሶስተኛ ሌላ ልጨምርላችሁ። ኢብኑ ዑሰይሚን እዚህ ጋር ተፍሲር ጠበሪ አለ። የሁላችሁንም ብታዩት ነብያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር ነው ማለት ነው። ይህን ይመስላል። ያውና ተፍሲር ጠበሪ ላይ ተመልከቱት። ወአና አወሉል ሙስሊሚን ይላል። يقول وانا اول من اقر وأذعن وخضع من هذه الأمة لربه كزي كتولد አንጻር ገብታችሁ አይደለ? ለጌታው ለአላህ የታዘዘ እርሳቸው መሆናቸውን እያሳየ ነው ማለት ነው። ስለዚህ አንጻራዊ መጀመሪያነት እንጂ ይሄ ፍጹማዊ መጀመሪያነት አይደለም።
አምላክ አላህ ስብሐነሁ ወተዓላ አንጻራዊ አድርጎ እያዘዛቸው ነው። እርሳቸውን በዘመናቸው ሲያዛቸው ጊዜ ስላለው እየተናገረ ነው እንጂ ፍጹማዊ መጀመሪያ ማን ነው? መጀመሪያ ሙስሊም ከተባለ የቀደሙት ነቢያት እነ ኖህ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሐዋርያቶች ሳይቀሩ ሙስሊሞች ናቸው ማለት ነው። ይህን ይመስላል። እሺ እሺ፣ አመሰግናለሁ። አይ እሺ፣ ሌላ ጥያቄ ያለ? እኔ ጥያቄ ነበረኝ። ቅድም ልጁን በእስልምና መዋሸት አይፈቀድም ዋድ ሜት አድርጋል። እሺ ጥያቄ ምንድን ነው? ቅድም በእስልምና ያው መዋሸት አይፈቀድም ምናምን ነገር ይከፍትልህ ብሎ ተቂያ ቁርአን ላይ ጥያቄ አለኝ። ይፈቀዳል? አንዴ ተቂያ ማለት ምን ማለት ነው ስንለው ማብራሪያውን ሰጥቶናል። ያን ልትመልስለት ነው ለልጁ? ያ ምን ነበር ያለው ልጁ? ትርጓሜውን የተቂያ እኮ በእስልምና መዋሸት ማለት ነው ቅዱስ ውሸት ማለት ነው። ማነው እንደሱ ተርጓሜ? ለምሳሌ ሱራ 16:106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዚያ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ? ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ? አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋል። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله يقرأ لنا مثل من الدولة وقال من እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው ፊት ማለት ነው ያልከው ግን የለም። በጣም የሚያፈርሰው 106 ከእምነቱ በኋላ ባላይ ካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። ሰው እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራ። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደል? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይደለም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረድኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይኸው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ
በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ለየው አንዴ ጥቅሱን ሂጄ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣ እያነበብኩልህ ነበር። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ የወረደበት ምክንያት አማር ብን ያሲር የሚባል ሰሃባ ነበር። ነቢይ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ከስር ስንገልበት ተስፋ ይቆርጣል የዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማን ነው? ይቅርታ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ተውጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ ማምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማርም ማለት ነው። ሄሎ አለይኩም ሰላም ወራህመቱላህ። ዳኒ አልሐምዱሊላህ። ኦኬ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ ማስረጃ የሚጠይቀኝ ሰው በጣም ነው ደስ ብሎ፣ ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ ብሎ። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ነው ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተዳ አማር፣ ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ፣ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ ሑሪመት ዐለይኩሙል መይታ ወደም ወለሕመል ኺንዚር ወማ ኡሂለ ሊገይሪላሂ ቢህ
والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف في الإثم فإن الله غفور رحيم ይላል። ባጭሩ እንገራቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው፣ ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አይቻው አይደለም? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል ያ ጀማዓ? በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድን ነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቅድም ስላሉ ከዚህ ያህል አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠን ካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በሉ፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታቻላረ ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ የሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን የሚያመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ፣ ነገር ግን ይሄ ያለው የት ነው ከተባለ ጳውሎስ ሲናገር ምን ይላል? በእኔ ክብር አለ ጳውሎስ። ማን ነው? በእኔ ውሸት አለ ጳውሎስ። የእግዚአብሔር ክብር ከፍ የሚል ከሆነ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ተመልከት፣ ጳውሎስ ምን አለ? በእኔ ውሸት እግዚአብሔር የሚከብር ከሆነ እኔ ኃጢአተኛ ልትሉኝ አትችሉም፣ እንዴት እንደ ኃጢአተኛ ታዩኛላችሁ ይላል። አያር ላላሳየህን ያለብህን ጳውሎስ
ሮሜ 3:7 ላይ ሮሜ ሮሜ 3:7 ላይ ጳውሎስ ምን ይላል? ተመልከቱ። ለአምላክ ሲል እንደሚዋሽ ጳውሎስ ራሱ ሲናገር በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል አለ። ወጣ አይደለ? ለአምላክህ ሲባል መዋሸት ኃጢአት እንዳልሆነ ጳውሎስ ራሱ ነው የተናገረው። ለአምላክ ሲባል ቢዋሽ ችግር ኃጢአተኛ ልትሉኝ አይገባም በፍጹም እያለ ነው ጳውሎስ። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ይፈረድብኛል? እንዴት ነው ሰው ለአምላክ ብሎ ዋሽቶ የአምላክን ክብርና ልቅና የሚያስጠብቀው? ይሄ ኃጢአት አይደለም እያለ ነው። በቃ እንደ ኃጢአተኛ ሊፈረድብኝ አይገባኝም። ለምን? ለአምላክ ብዬ ነው ያዋሸሁት። በውሸት የሚልቅ አምላክ፣ በውሸት የሚከብር አምላክ ዋሽቶ ነው ይሄ ሰው እንዳለ። አላሁ ሙስተዓን አላሁ ሙስተዓን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ልጨምርላቸውና ትቀጥላላቸው ወንድሞች እህቶች፣ እዚህ ጀግና ወንድሞች እና እህቶች አሉ። እሺ ልጨምርላችሁ ስለ ውሸት። አላህ እዚያው ያመጣበት የቁርአን አንቀጽ ላይ ምን ይላል? የቁል ሱብሓነሁ ወተዓላ ኢነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን። እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም። ለክብሩ ብለህም ብትዋሽለት ለአላህ ሱብሓነሁ ወተዓላ አልለቅህም ብሏል። በቃ አላህ እንዲዋሽለትና እንዲከበር አይፈልግም። በዚህ እነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን፣ እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። እናታችን አይሻ ተጠየቀች። ምን አለች? ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ አን ሲፋት ነቢ ሰለላሁ ዐለይሂ ወሰለም ፈቃለት ካነ አብገዱል ኹሉቅ ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። እስኪ የነቢዩ ሙሐመድን ባህሪ ንገሪን ተባለች ሰለላሁ ዐለይሂ ወሰለም። ከዚያ ምን አለች እርሷ? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም አጸያፊ ባህሪ ብሎ ማለት ውሸት ነው አለች። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢላ ልፉጁር ወኢነ ልፉጁረ የህዲ ኢላ ናር ወላ የዛሉ ረጅሉ የክዚቡ ሐታ ዩክተበ ዐንደ ላሂ ከዛባ ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢላ ልብር ወኢነ ልብረ የህዲ ኢላ ልጀና ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዐንደ ላሂ ስዲቃ አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አደራችሁን ውሸትን ተጠንቀቁ አሉ። አደራችሁን ውሸትን ተጠንቀቁ። ውሸት ወደ ኃጢአት ያመራልና ኃጢአትም ወደ ገሃነመ እሳት ያመራችኋልና አደራችሁን እውነተኞች ሁኑ። እውነት ወደ ጽድቅ ያመራልና ጽድቅም ወደ ገነት ያመራችኋልና አሉ። ይህ ነው ነቢ ሰለላሁ ዐለይሂ ወሰለም አስተምሮ። ይሄ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ወለዚነ ላ የሽሀዱነ ዙር ይላል። የእኔ ትክክለኛ ባሪያዎች የውሸት ምስክርን የማይመሰክሩ ናቸው እያለ ይናገራል። እና ይህን ይመስላል። ወንድሞች አሉ እዚህ ጋር ኤልያስ አለ፣ ያሕያ ታላቁ፣ ጃስሚን ይቀጥሉላቸዋል። ባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሉ። የሚያደርገው ነገር አይሆንም። አንድ እንደሱ ከሆነ የሃይማኖት መሪ ነብይ ካልሽ በነብያቶች ሚዛን ይመዘናሉ። ችግር የለውም አልኩሽ እኮ ሸጊት። በመጽሐፎች ላይ ነብያቶችን እንዲህ አድርጎ የሚል በዚህ ዓመቷ ሴት ልጅን ያግባ በዚህ ዓመት እንዳያገባ ካልሆነ ይሄ ነብይነቱን ሐሰት ያደርገዋል የሚል ካለ አምጥ እያልኳቸው ነው። ወፍ የላቸውም። ነገር ግን እናታችን አይሻ በ6 ዓመቷ ኒካ 19 ዓመቷ ግባቷ የሚያስደነግጣቸው ሰዎች ካሉ እንዴት ይሄን ያደርጋል ካሏቸው ቀጥታ የምትጠይቋቸው በ11 ዓመት ወንድ ልጅ ማግባት ይችላል ወይ በሏቸው። አያገባም ብለው ጓ ነው የሚሉት። እሷ ጓ እንዳለችው ማለት ነው። እንዴት ያገባል 11 ዓመት ልጅ አለችው። ነገር ግን በ11 ዓመቱ ያገባ ሰሃባ አለ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ ጊዜው የተለያየ ጊዜ ነው። ያጅማ እየጠየቃችሁት ያለው ጊዜ ስለ አሁን ጊዜ ከሆነ በአሁን ጊዜ ስላለው ትውልድ ነው። ነገር ግን እየጠየቅን ያለ ነው በዚያን ጊዜ ስለነበረ ከሆነ ወንዶች በተቀራራቢ እድሜ በ11 ዓመቱ ያገባሉ ወንድ ልጅ፣ ሴት ልጅ በ9 ዓመት ታገባለች። የ2 ዓመት ልዩነት ማለት ነው። እና ታዲያ ሙሐመድ እኮ የ56 ዓመት ነው በሰዓቱ። የ56 በዛ ሰዓትም ቢሆን የ56 ዓመት ሽማግሌ የ6 ዓመት ልጅ እንዴት ያገባል? ማስረጃ ሳይንሽ ማለት አላገባም ነው። በ56 ዓመት አገባ የሚለው ማስረጃ ሳይንስ እስኪ። እና በስንት ዓመቱ ነው መሐመድ ያገባው? በ54 ዓመቱ ነው። 6 ዓመት እኮ ማስረጃ ነው። ችግር የለም። ያላ ማስረጃ ቁርአን ነው። ማስረጃ እና የትኛው ቁርአን ላይ የትኛው ምዕራፍ የትኛው ቁጥር በይ
እሺ መሐመድ በ54 ዓመቱ አላገባትም ነው አንተ ማስረጃ የምጠይቀው? አላገባም ወይ? እሺ አንተ መጀመሪያ አላገባም በለኝና ማስረጃ እመጣለሁ። አላገባም አልኩኝ። ያው ማስረጃ ላለማግባቱ ማስረጃ አለህ? በስንት ዓመቱ አገባሽ? እንዴት ናቸው ክርስቲያኖች? አሁን አንድ ይመልሱልሃል። ይቅርታ አንድ ነቢይ እንደው እስኪ እኛ እንኳን እንገራችሁ ስለመጽሐፋችሁ ማለት ነው። አንድ ነቢይ ሊባል የሚችለው ምን ምን መስፈርቶችን ሲያሟላ ነው? ገብታችኋል አይደል? የዛኔ እነዚያን ጠይቁ። የሚጠቅማችሁ ነገር ስለ ትዳር ከሆነ የሚመለስላቸዋል፣ ችግር የለም። ግን አንድ ነቢይ የሚባለው ምን ምን መስፈርቶችን ሲያሟላ ነው የሚለውን አንደኛ ትንቢት ይናገራል፣ ትንቢቶቹ በቀጥታ ይፈጸማሉ። ሁለተኛ አንድ ነቢይ ተአምራትን ያደርጋል ለህዝቦቹ። ሶስተኛ አምላክ በመልአክ በኩል ያናግረዋል ወይንም በቀጥታ ሊያናግረው ይችላል። ገብታችኋል አይደል? ያ የሚያስተምረው ትምህርት ደግሞ ከቀደሙት ነቢያቶች ጋር አንድና ብቸኛ የሆነውን አምላክ አምልኩ እያለ የሚሰብክ ነው። ከጣዖታት ህዝቡን የሚያርቅ ነው። አያችሁ አይደል? እነዚህ ሁሉ የነቢያት መስፈርቶችን ይዛቸው ብትመጡ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዳለ የምታገኟቸው ናቸው። በመንፈስ ቅዱስ ምሪት ናቸው የሚመሩት። ቁርአንም የመጣው በመንፈስ ቅዱስ ምሪት እንደሆነ በቅዱስ ገብርኤል በኩል እንደሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን ሲያደርጉላቸው እንደነበር፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢትን እየተናገሩ ሲፈጸም እንደነበር፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ እያሉ ትውልድን እንዳነጹና አንድና ብቸኛ የሆነውን አምላክ እንዳስመለኩ፣ እንዲሁም ነቢያቶች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አንድ እስራኤላዊ ወጣት ነቢዩ ኢየሱስን እሱን አታምልኩ እርሱ ከነቢያት መካከል አንድ ነቢይ ነው ብለው እንደቀደሙት ነቢያት እንደሰበኩ ገብታችኋል አይደል? እነዚህ ሁሉ እንዳለ የነቢያት መስፈርቶቻቸው ታገኛቸዋላችሁ። ስለዚህ ጠይቁ። ስለዚህ እናታችን አይሻን በተመለከተ ከዚህ በፊትም ብዙ ጊዜ ተናግሬያለሁ፣ አሁን ልናገርላችሁ። የ9 ዓመት ልጅ ለምን ታገባለች ብሎ ካስደነገጣችሁ የ11 ዓመት ልጆች ወንድ ልጆች ያገቡ ነበር። ይሄ ነገር እናንተን ያስደነግጣችኋል። ዛሬ ላይ የ11 ዓመት ወንድ ልጅ አግቡ ቢባል አያችሁ። በዚያ ዘመን ግን የ11 ዓመት ወጣት ልጅ ያገባል። 13 ዓመቱ ላይ ወለደ። አምር ብን አልዓስ ህፃን እያለ ነው ያገባው። ገብታችኋል አይደለ? ያ ነው። ሌላው ነገር ምንድነው? እናታችን አይሻ ከአይምሮዋ ከተክለ ሰውነቷ ከሀይድ ማየቷ አንጻር እንዴት ነች የሚለውን ተመልከቱ። ሴት ልጅ መድረሷን የምታረጋግጡት በዚህ እንጂ በእድሜዋ አይደለም። ምናልባት ሞቃታማ አረብ ሀገር ላይ ያሉ ሴቶችን አይታችሁ ከሆነ ከእናንተ ጋር ብታነጻጽሯቸው በአካል እነሱ ይበልጧቸዋል በሰውነት፣ በእድሜ ግን እናንተ ትበልጧቸዋላችሁ። ገብታችኋል አይደለ? የ15 ዓመት የአረብ ልጅ ሄዳቸው ብታዩ ከኛ ሀገር ካለችዋ ከ20 ምናምን ዓመቷ ጋር እኩል ነች የምትሆነው በተክለ ሰውነቷ ማለት ነው። ይሄ በአይናችሁ በገሃራችሁ የምታዩት ነገር ነው። ብርዳማና ሞቃታማ ቦታ ላይ ያሉ ልጆች እኩል አይደሉም። ይሄ ልታውቁ ይገባል። ሌላኛው ነገር ምንድን ነው? የተክለ ሰውነት ሁኔታ በእስልምና እንዴት ነው የሚለውን አስተምሮቱን ልታውቁ ይገባል። ሰዎች ከአዳም ጀምሮ ቁመታቸው ተክለ ሰውነታቸው እያነሰ መጥቶ ነው። የመጀመሪያው አዳም 60 ክንድ ወይም 30 ሜትር ሰው ነበር። ሐዲሱን እንዳለ የምናገረውን አሁን እነሱ እየሰሙ ነው ያወጡላቸዋል። አዳም ሲፈጠር 60 ክንድ ነበር። ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን። አላህ አዳምን ሲፈጥረው 60 ክንድ ነበር፣ 30 ሜትር ሰው። ከ30 ሜትር እያነሰ የሰው ልጆች ተክለ ሰውነት መጥቶ ነው ዛሬ ላይ። ስለዚህ የዛሬ 1447 ዓመት በፊት የነበረችው አይሻ ከዛሬዋ ጋር ማወዳደር ስህተት እንደሆነ ከዚህ ከሐዲስ ትረዳላችሁ። አያችሁ አይደለም? ስህተት እንደሆነ ከዚህ ትረዳላችሁ። በአዳም ዘመን የነበረ ሰው ዛሬ ለምጣና ላግባቢ ለእርሱ የምትሆን ሴት ትኖራለች ወይ? አትኖርም። ምክንያቱም የ30 ሜትር ሰውና 2 ሜትር የማትሞላ ሴት ልጅ ዛሬ ለእርሱ በፍጹም አይመጣጠሩም። ስለዚህ የዛሬ 1447 ዓመት በፊት የነበረችዋና ዛሬ ላይ የሌለችዋ የምትወዳደር አይደለችም። ይሄ ነው። አራተኛ ማስረጃ ምንድን ነው? እናታችን አይሻ ለመሆኑ የወር አበባ ከሚያዩ ሴቶች ነበረች ወይ? አዎ የወር አበባ ከሚያዩ ሴቶች ነበረች። ማስረጃ ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ኢዛ በለገት ልብንት 9 ሲኒን ፈሂየ ምርአ ከማ ፊ ትርሚዚ። ሴት ልጅ በ9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ስለ ራሷ የተናገረች ነው በተዘዋዋሪ። ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ኢምራአ አለች። ኢምራአ ማለት ነው ከልጅነት ዓለም ወጣች ማለት ነው። እች ሴት ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች። ገፋች አለ አይደል?
ይህን ይመስላል። ሴት ልጅ የወር አበባ ማየቷ አንደኛው የትዳር መድረሷ ማረጋገጫ ነው። እናታችን አይሻ ደግሞ የወር አበባ እንደምታይ ራሷ ገልጻለች በዚህ በሐዲስ ላይ። ሌላኛው ተክለ ሰውነትን በተመለከተ እንዴት ነው የዛሬዋ 9 ዓመት ተክለ ሰውነት ያላትና አይሻን ስናወዳደር? ይሄ ቅድም የነገርኳቸው ሁለተኛው የቅድሙ ሐዲስ አለ። ሌላ ልጨምርላችሁ። እናታችን አይሻ አቡ ዳውድ ላይ በተዘገበ ሐዲስ ምን ትላለች? ስለ ትዳሯ ስለ ተክለ ሰውነቷ ስትናገር ከትዳር በፊት ወደ ነቢ ሰለላሁ ዐለይሂ ወሰለም ከመግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እናቴ እየቀመመች ትመግበኝ ነበር። ገብቷችኋል? እኔም ሰባሁኝ፣ ወፈርኩኝ፣ ሰውነቴ የተስማማው ወፈርኩ ብላ ተናገረች። እናቴ ተሳካላት ያሰበችውን ብላ መሰከረች ራሷ። አልኢማሙ አልቃዲ ይህን ሐዲስ ይዞ ምን አለ? ካነት ሻበተን ይላል፣ ወጣት ሴት ሆና ነበር ብሎ ይናገራል። ወጣት ተክለ ሰውነት ያላት ሴት ሆና ነበር እያሉ ይናገራሉ ማለት ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ባገቡበት ጊዜ ከሃዲያኖች አብረው የአይን እማኝ የነበሩ ስንት ከእርሳቸው አቃቂር ለማውጣት እየፈለጉ ያነበሩ ከሃዲያኖች ይህን ጉዳይ አይተው ምንም የተቃወሙት ነገር የለም። አንድ ከሃዲ ነቢ መሐመድ ህፃንና ያገባ ያለ የለም። የአይን እማኞች ወላሂ ግን እንደዛ ቢሆን ኑሮ አይፋቷቸውም ነበር። ህፃን አገብተዋል ብለው ከሃዲያኖች ይተቹ ነበር። አንድ እንኳ አይን የተቸ የለም። ከታቻለ ሌላው እናታችን ይህ በ6 ዓመት መታጨት የሚለው ጓቃ ስባላቸው ይሄ ነገር በዚያ ዘመን የተለመደ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸውን ከማጨታቸው በፊት ሌላ ሰው አጭቷት ነበር። ሌላ ሰው ዑስማን ብን መዝዑን የተባለ ሰሃባ አጭቷት ነበር። ከዚያ በኋላ ነው በተፋረሰ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እንደገና እርሷን ያገቧት። ሌላውና የመጨረሻው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን ማግባታቸው ብዙ ሰው የሚመስለው እንዳው ከፍላጎታቸው ሂደው ለአግባት ብለው የሆነ ቋምጠው ምናምን ይመስላቸዋል። ለአንደዛ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በራእይ ነው እርሳቸውን ያገባት። እንዴት ከተባለ ታላቁ መልአክ ቅዱስ ገብርኤል በህልማቸው ተገለጠ። ጃአ ጅብሪል ኢለ ነቢ ሰለላሁ ዐለይሂ ወሰለም በህልማቸው ተገለጠና ምን አለ? የሆነ ምስል ገለጠላቸው። ያ ሙሐመድ ሃዚሂ ዘውጀቱከ አላቸው። ሙሐመድ ሆይ ይህች ሚስትህ እንድትሆን ተወስናለች አላቸው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በህልም ስላዩ በቃ ያንን ነገር ራእይ ነው ከአምላክ ዘንድ ነው። ቢሆንም ግን ሂደው እርሷን አስገድደው በቃ ህልም መጥቷልና ራእይ ነይ ብለው አላስገድዷትም። አያቸው አይደለ? በሌላ ጊዜ ጅብሪል መጣ። መሐመድ ሆይ ያንን ህልም ደገመው። እቺ ሚስት ያንተ ነች እየተባልክ እኮ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሄደው ምን አደረጉ? ጥያቄ ያቀረቡ። በአሁን ጊዜ ያለች 9 ዓመት ልጅ የ6 ዓመት ልጅ የትዳር ጥያቄ ብታቀርቡላት ያንን ሰምታ የምትረዳ ናት ወይ? ላ አትረዳም ነው የምትሉት እናንተ በእርግጠኝነት። በዚያን ጊዜ ግን አይሻ አይምሮ የበሰለ መሆኑ የምትረዱት የትዳር ጥያቄ በስነ ስርዓት ሲቀርብላት እኔ ለዚህ ትዳር እስማማለሁ ብላ ስትመልስ እናያታለን። ይሄ ገይር እሷ የተለየች ነች ከዚህ ዘመን ሰው። ምን አለች እናታችን አይሻ ስትናገር? ቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች። አተርዳይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ያ ረሱለላህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ። አይሻ ሆይ አሉና የትዳር ጥያቄ ያቀረቡላት የእኔ ሚስት መሆንም ፈቃደኛ ትሆኛለሽ በዱንያ በአኺራ? እንዴት አልፈቅድ አንቱ የአላህ መልክተኛ፣ እወዳለሁ ደስተኛ ነኝ በዚህ ትዳር አለች። እንግዲያውንስ በዱንያ በአኺራ የእኔ ሚስት ትሆኛለሽ አላት። ማን ነው ዛሬ 6 ዓመት ጥያቄ ያቀርቡላት ይህን የምትረዳ? አይደለም የ6 ዓመት የ10 ዓመት ምናምን ህፃናት ልጆች ይሄን ብታቀርቡላቸው ቱ ብለው ሰድበው ነው የሚሄዱት። እናታችን አይሻ ግን እንደዚህ አይነት በዚህ ዘመን ካሉ ሴቶች ጋር ልታወዳድሯቸው እንደማትችሉ ክርስቲያኖች ከዚህ ተረዳላችሁ። በስነ ስርዓት የትዳርን ጥያቄ ምን እንደሆነ ትርጉሙን የተረዳች አይነት ሴት ነበረች። ይሄ ነው። ሌላኛው እናታችን አይሻ ረዲየላሁ ዐንሃ የተመረጠችበት ምክንያት ታዲያ ለምንድን ነው ወደሚለው ስንመጣ ጊዜ አይምሮዋ በጣም በሳል ስለነበረች ነው። ይሄንንም በተግባር አሳይታለች። ማንም ሴት ሊይዘው የማይችለውን እውቀት ሰብስባ ይዛለች። ሐታ ከታላላቅ ሰሃቦች ትወዳደራለች በእውቀት ቤታች አለ አይደል? እናታችን አይሻ ከ2000 ምናምን በላይ ሐዲሶችን ሸምድዳ ያዘች ነች። ያስተላለፈቻቸውን ሐዲስ ብታዩ በጣም ትደነቃላችሁ። በጣም ረጃጅም ሐዲሶችን ቡኻሪና ሙስሊም ታገኛላችሁ። ቃል ሳታዛለፍ ምን ሳትል ጭራሽ እንዳውም በጣም በሳል የመሆኗ ሰሃቦች እየመጡ በተካለፉ ጊዜ በተለያዩ ጊዜ በአንዳንድ ሀሳቦች አይሻንን ጠይቅ እያሉ ይመጡ ነበር። ቁጭ ብላ እርሷ ከነቢ ሰለላሁ ዐለይሂ ወሰለም የሰማችውን ምንም ሳታዛለፍ የሰማችውን ሁሉ ትነግራቸው ነበር። ቃለ ነቢ ሰለላሁ ዐለይሂ ወሰለም ከዛ ወከዛ ወከዛ። ወላሂ በአይሻ በጣም ነው የምንፎክረው፣ በጣም ደስተኞች ነን። እንኳን አይሻን አላህ ሱብሓነሁ ወተዓላ ለነቢ ሰለላሁ ዐለይሂ ወሰለም አደረገልን። በሌላ ትውልድ ሁና በነበር አናገኛትም ነበረችን ታላቅ ሴት። ነሕኑ አልሙስሊሚን ፈኹሩነ ቢሃ፣ በእርሷ በጣም እንፎክራለን። በእናታችን አይሻ በጣም ደስተኞች ነን።
ይህን ሁሉ ገራሚ የሆነ ጭንቅላት የሰጣት አምላክ አላህ ሱብሓነሁ ወተዓላ ምስጋና ይገባው። ገብታችኋል አይደል? አይሻ የዚህ ዓለም ድንቅ ሴት ነች። እናታችን ነቢይ ሰለላሁ ዐለይሂ ወሰለም ስለ እርሷ ሲናገሩ መን አሐቡ ናስ ኢለይከ ያ ረሱለላህ ፈቃለ ዓኢሻ ወሚነ ሪጃል ቃለ አቡሃ። ነቢያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ተባሉ። አይሻ ነች አሉ። ሚስታቸው ስለሆነች እንዳይመስላችሁ፣ ነገር ግን ከአምላክ የመጣውን መለኮታዊ ራእይ ከማንም በላይ ሸምድዳ ያደረሰች ታላቅ ሴት ስለነበረች ነው አይሻ ነች ብለው ተናገሩ። ኢማሙ ዙህሪ እርሳቸው የእናታችን አይሻ ተማሪ ነው። አንደኛው እርሱ ሲገልጻት ምን አለ? ለው ውዚነ ዒልሙ ዓኢሻ ወዒልም በቅየት ዘውጃት ነቢ ሰለላሁ ዐለይሂ ወሰለም ወኒሳ ሃዚሂል ኡማ ለማ ዒልሙ ዓኢሻ እያለ ይናገራል። ቃለ ረሒመሁላህ ተዓላ የአይሻ እውቀትና የሌሎች የነቢ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት እንዲሁም የትውልድ ሴቶች ሁሉ እንዳለ እውቀት ቢመዘን የእርሷ እውቀት ባደፋ ነበር ብሎ ተናገረ። የሚገርም ምጡቅ የአእምሮ ባለቤት ነበረች። ሻለ እናታችን አይሻ ማለት ይች ነች። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አይሻ ሲጠየቁ አፍደል ኒሳ አህሊል ጀና አርበዓ ብለው ተናገሩ። የጀነት ታላላቅ ሴቶች 4 ናቸው ካሉ በኋላ እነርሱም መርየም፣ አሲያ፣ ፋጢማ፣ ኸዲጃ ካሉ በኋላ ወፈድሉ ዓኢሻ አሉ። የአይሻ ደግሞ ብልጫ አሉ። ከፈድል አሰሪድ ዐላ ሳኢር ጣዓም። ሰሪድ ብሎ ማለት ከስጋና ልክና ፍርፍር ብለን የምንጠራው እኛ ስጋና የስጋ ፍርፍር ማለት ነው። ከምንድነው ቂጣ ነገር ይሰራና አረቦች በጣም የሚወዱት ሰሪድ የሚባል ምግብ አለ። ያ አይነት ነው። ያንን እንደ ምሳሌ ንግግር እየተናገሩ ነው። ሰሪድ ያ የስጋ ፍርፍር ከሌላው ምግብ እንዳለው ብልጫ አይሻ ከሴቶች ሁሉ ያላት ብልጫ ያ ነው ብለው ተናግረዋል። ስለዚህ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ማንም አልመጣም፣ ወደፊትም አይመጣም እንደ አይሻ ያለ ታላቅ ሰው። ወረበል ካዕባ እነ መርየም እነ አሲያ እነ ፋጢማ እነ ኸዲጃ አው በላጭ ናቸው ተብለዋል። የእርሷ ብልጫ ደግሞ በጣም ላቅ ያለ ነው። የእርሷ ብልጫ ደግሞ ብለው ነቢ ሰለላሁ ዐለይሂ ወሰለም ወፈድሉ ዓኢሻ ከፈድል አሰሪድ ዐላ ሳኢር ጣዓም። ያሰላም ይሄ ነው። እሕና ፈኹሩነ ቢልዓኢሻ ወላሂ በአይሻ በጣም ደስተኞች ነን። በአይሻ በጣም እንፎክር ነው። ሌላው እናታችን አይሻ ከማንም በላይ አደጋ ቢደርስባት እርሷ ነበረች በዚያ ትዳር የምትናገረው። አንዲትም ጊዜ ግን እናታችን አይሻ በትዳሬ ላይ አደጋ ደርሶብኛል ብላ አልተናገረች። እናንተን ቆረቆራችሁ በጣም ከሚያዝነው። እንዲሁም በዘመኑ የነበሩ ከሃዲያኖች አይሻ እንዲደረሰባት ብለው ወላሂ አንዲት አያስተርፉም ነበር፣ ይናገሩ ነበር። ነገር ግን ይሄ ነገር በእርሷ ላይ በጣም ደስተኛ እንደነበረች በትዳሯ አንዷም ትገልጻለች። የሚገርማቸው ነቢያችን ሰለላሁ ዐለይሂ ወሰለም በጣም ያጫውቷቸው ነበር። ሚስቶቻቸውን በጣም ፈታ ነበር የሚያደርጓቸው። እናታችን አይሻ በትዳሯ ምን ያክል ደስተኛ እንደሆነች ደግሞ በበርካታ ሐዲስ ላይ እያወጡ ያሳያቸዋል። አንዱን ለምሳሌ ያክል ለናሙናነት ያክል እንገራቸው። ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ተሳበቅቱ አነ ወረሱሉላህ አለች። እኔና የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሩጫ ተወዳደርን አለች። ቤት ውስጥ ነቢ ሰለላሁ ዐለይሂ ወሰለም ሩጫ ይወዳደሯቸው ነበር ከሚስቶቻቸው ጋር አይሻ ጋር። እንግዲህ እናንተ እንደምታስቡት የነቢያችን ሰለላሁ ዐለይሂ ወሰለም እና እናታችን አይሻ ምን ያክል ተመጣጣኝ እንደነበሩ ከዚህ ትረዳላችሁ። ሩጫ ይወዳደራሉ። ማን በለጠ? አይሻ ትበልጣለች። የመጀመሪያው ጊዜ ማለት ነው። አይሻ በለጠች ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ በሌላ ጊዜ እንደገና ተወዳደርን አለች። በሌላ ጊዜ ደግሞ ከዚያ በላይ ወፈር ብዬ ነበር አለች። ልክ ስንወዳደር አሁን ደግሞ በሁለተኛው እርሳቸው በለጡኝ አለች። በዚያን ጊዜ ነቢ ሰለላሁ ዐለይሂ ወሰለም ፈልተፈተ ኢለየ ወቃለ ሊ ሃዚሂ ቢትልኪ አይሻ፣ ወደ እኔም ዘወር አሉና አይሻ ሆይ ይህ በባለፈው ይጣጣ ይካካስ አሉኝ አለች። አያቸው አይደለ? በባለፈው ይጣጣ ይካካስ አሉኝ አለች። ያ ማለት ከዚህ በፊት አንቺ አሸንፈሽ ነበር፣ ዛሬን ያሸነፍኩሽ፣ አንድ እኩል ሆነናል እያሉ ያጫወቷት ነበር ማለት ነው። በዚህ በትዳሯ ምን ያክል ደስተኛ እንደሆነች በመካከል የደረሰውን ሲጫወቱ የነበረው ሲደሰቱ የነበረበትን የገለጹበትን ታገኛላችሁ ማለት ነው። አቡከር ቀጥሉ። ኢልያስ፣ ዛህራ፣ ኢስሐቅ አላቸው። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ጀዛከላሁ ኸይር። ቀጥሉ ወንድሞች። ኤልያስ አለ፣ አቡበከር፣ ኢስሐቅ እንኳን አይመቸውም። አለሁ። እሺ መርሐባ፣ ቀጥል። እሺ መርሐባ። አቡበከር አለ፣ ፎሎ አድርጓቸው። እሺ አቡበከርን፣ ኢስሐቅንና
ኤልያስን ፎሎ አድርጓቸው። በተጨማሪ ኢስሐቅ ቪዲዮ ፖስት አድርጓል። ገብታችሁ ሪፖስት እና ላይክ አድርጉለት፣ ሸርም ዲዩትም አድርጉለት። ድምፅህን ከፍ አድርገው ኤልያስ። እሺ ግን ይሰማል አይደለ ድምጼ? አሁን አሪፍ ቀጥል። እሺ መርሐባ። ክርስቲያኖች ካላችሁ እናወራለን፣ ከሌላችሁ ደግሞ ኢንሻአላህ አሁን የኡስታዝ ሁሱ ያወራበትን መስአላ ኢንሻአላህ አንዳንድ ነገሮችን እሱ ላይ እናወራለን ማለት ነው። ሙስሊም ነው ክርስቲያን ነው የገባው ሚስ? እሺ ቀጥሉ። ማን ነው ሚስ ምናምን በደንብ አይታየኝም ስሙ። አለስ እህታችን ወይም ወገናችን ጥያቄ አለ ብላ ነው ያስገባት። እሺ ጥያቄ አለሽ? እንትና አዎ ጥያቄ ነበረኝ። ኦኬ ኤፍ የሚለው አካውንትንም እሺ ቀጥይ። ማን እያወራ እንደሆነ አይሰማኝም። በርግጥ ጥያቄ ነበረኝ። አዎ እሺ ሙስሊም ነሽ? አዎ አለኝ። ኔትወርኳ ትንሽ ይዘገያል መሰለኝ ወይስ ከኔ ነው? እሺ አንዴ ቆይ። ይሰማችኋል አይደለም? ማወራው ኔት ይዟታል። ኤፍ ኔት ይዞሻል። አስተካክዪ ማማዬ። ዴቪድ ገብቷል። ይችኛው ወገኖችም ገብታለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ መጠየቅ የምፈልገው ስለ ኒካህ ነው። ሰማልኝ። ስለ ኒካህ ማለት ስለ አይሻ ነው ወይስ ስለ ኒካህ? ስለ ራሴ ስለሱ ኢንሻአላህ ሁሱ ከመጣ እሱን ጠይቃለሽ። እሺ ዳቪድ አለ? እንዴት ናችሁ? እሺ ሰላም ብለናል። አለን ጥያቄ ትቀበላለህ? ይቻላል። ትጠይቃለህ፣ እኛም እንጠይቃለን፣ አንተም ትጠይቃለህ። ታስባለህ? አይ እኔ መጠየቅ ነው የፈለኩት። እሺ ጠይቅ። ምንድነው ጥያቄ? ስለ ቅድም ስለ አይሻ ታላቅነት ምናምን እያወራ ነበርና እዛ ጥያቄ ትንሽ ፈጥሮብኝ ነው። እሺ ምንድነው ጥያቄ? አይሻ ትበልጣለች ወይ ከሁሉም? በእውቀት ነው ወይስ በምንድን ነው የምትበልጠው የሚለውን ነገር ክሊል አላደረጋለን። ያው እሱ መስአለው ኺላፍ አለበት። በጥቅሉ ግን ያው ከአይሻ እና ከኸዲጃ ማን ይበልጣል ኢላ አኺሪህ የሚለውን ግን ያው እንደምታውቅ ሐዲስ ላይ ያው እንደመጣው ጀነት ላይ ትልቅ ደረጃ ያላቸው 4 ሴቶች አሉ። ፋጢማን፣ መርየምን፣ ኸዲጃን፣ አሲያን ጠቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ደግሞ ስለ አይሻ ሲናገሩ መልእክተኛው ሰለላሁ ዐለይሂ ወሰለም ያው አሁን ሁሱም ሲናገር የሰማው ሐዲሱን ከፈለክ ላውጣለህ። ፈድሉ አይሻ ዐለ ኒሳ ከፈድል ሰሪድ ዐለ ሳኢር ጣዓም ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። ሰሪድ የሚባል አንድ በጣም ግሩም የሆነ ምግብ አለ፣ አረቦች በጣም የሚወዱት ማለት ነው። እና ይህኛው ምግብ ከሌሎች ምግቦች እንደሚሻለው አይሻ ከሌሎች ሴቶች ከሁሉም ይሻላሉ ብሎ ገልጸዋል ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም። አንዴ ቆይ። ስለዚህ ከሁሉም ትበልጣለች ማለት ነው። ከሴቶች ልንል እንችላለን። እንዲሁ ደግሞ መልእክተኛውም አንተ ዘንድ ይበልጥ ተወዳጅ የሆነ ሰው በቀስ አንድ ሐዲሱን ላውጣለህ። መርየም አንዴ ቆይ፣ ይቆራረጣል። ካንተ ነው? የሁለታቸውም ይሰማል። የሱ ቆይቶ ነው የሚደርሰው ወደ እኔ አለ። አሁን አይኔ ነው እኔ ጋር ይዘገያል ድምጽ። እሺ አሁን ከተሰማ የሱ አይሰማ። እሺ ቀጥል።
እና ትበልጣለች ወይ? ከሁሉም ትበልጣለች ወይ? በምንድን ነው የምትበልጠው? በቅድስና ነው? በእውቀት ነው? በእውቀት ወይስ ምንድን ነው? እስቲ ክሊር አድርግልኝ እሱ። በእውቀት ያው አይሻ አሁን እንደተነገረ ሐዲስን በመዘገብ ማለት ነው ከሰሐቦች ውስን ሰሐቦች ነው የሚበልጧት አይሻን ማለት ነው። እና አቢ ሁረይራ ምናምን በጣም ውስን ሰሐቦች አንድ መሐላ ላይ ተግባቢ ውስን ሰሐቦች ነው በእውቀት የሚበልጧት አይሻን። ግልጽ ነው። በጣም ብዙ ሐዲሶችን አስተላልፋለች አይሻ ማለት ነው። በጣም በርካታ ሐዲሶች በሳይ ቡኻሪ ሳይ ሙስሊም ብትገልጥ ብዙ ሐዲሶችን አስተላልፋለች፣ ትልልቅ የሆኑ ሐዲሶች ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም አንተ ዘንድ ይበልጥ ተወዳጅ የሆነ ሰው ማን ነው ተብሎ ሲጠየቁ አይሻ አሉ። አይሻ ነች። ከዛ በኋላስ ሲለው አቡሃ የሱ አባት ብለው መልሰዋል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። እና የሆነ ሐዲስም ደግሞ አለ ፈድሉ አይሻ ዐለ ኒሳ ከፈድሉ ሰሪድ ዐላ ሳኢሪ ጣዓም የሚለውም ሐዲስ አለ። እና ይሄው ነው። ተሰምተዋል ግን እናንተም ስለምትመሩበት ስለዚህ ያን ሁሉ ከጻፈች በቅድስና ከሁሉም ትበልጣለች ነው ወይስ? አይ በእውቀት ስትል እንዴት ነው አልገባኝም። እውቀቷ ከሁሉም ሴቶች በላጭ እውቀት ነው ያላት። ሐዲስን ቆይ ላውጣልህማ እኮ እሱን። ስለዚህ በቅድስናም ትበልጣለች። ለምን እንደ እሱ እኮ እንደ ሁኔታው ሊለያይ ይችላል ብያለሁ እኮ። ዑለሞች የሚገልጹት የተለያየ አቋሞች አለው ሲቀር እንትን ላይ ምክንያቱም ለምን እንደዛ አልክ ካልከኝ ሐዲሱን እሷ ጻፈች ማለት ሐዲስ የሚጻፈው በፈጣሪ ቃል ስለሆነ ምክንያቱም ህዝቡ የሚመራበትም ስለሆነ ስለዚህ በቅድስና ትበልጣለች ከሁሉም ከመሪምም ከሌሎችም ሴቶች ትበልጣለች ነው እያልከኝ ያለው አይደል? እሺ አሁን አንተ ምንድን ነው የፈለገው? ጥያቄህ ምንድን ነው? ፖይንቱ ምንድን ነው? ነጥብህ ይሄን አስረግጥልኝ መጀመሪያና ከዛ ደግሞ ጠይቃለሁ። በእውቀት ነው ተባልክ እኮ። በእውቀት ነው ብያለሁኝ እኮ። በእውቀት ነው። በእውቀቷ ነው እንዴ ሐዲሱን የጻፈችው ነው ወይስ ፈጣሪ በገለጸላት? አይደለም። ፈጣሪማ ለሷ ወህይ እኮ አይወርድላትም። አይሻ ነብዩ አይደለችም እኮ። ከነብዩ ሰለላሁ ዐለይሂ ወሰለም የሰሙትን ነው ሰሃቦች ተቀብለው ያለን ነው የሚያስተላልፉት። እሷ ነብዩ አይደለችም። ገባ? ስለዚህ በእውቀት ወህይ ይወርዳል ለነብዩ ነው በፈጣሪ ቃል ካልሆነ ማለት የፈለኩት እኔ በጣም እየዘገየ በራሷ ችሎታ ከሆነ ፈጣሪ ካልሆነ የገለጸላት ድምጽህ ይዘገያል። ይሰራል። ይሰማል። የኔ ፐርፌክት ነው። አሁን ይሰማል። ቀጥል። ስለዚህ ፈጣሪ ከሆነ ካልሆነ የገለጸላት በራሷ እውቀት ከሆነ እሺ ቀጥል። ማለት ከሆነ ራሷ ነው ማለት ነው፣ ከፈጣሪ አይደለም አይደል? በእውቀቷ ነው ካልከኝ ማለት ነው። አዎ በእውቀቷ ነው። ምንድነው ጥያቄ እኮ? ከራሷ የጻፈችው ነው ሐዲሱ ማለት ነው አይደለም? ከነብዩ ሰለላሁ ዐለይሂ ወሰለም የሰማችን ነው የምታስተላልፈው። ሰሐቢያ እኮ ነች እሷ። ሰሐቢያ ነች። የተረከችው ያብራራችው የለም፣ ሙሉ የሰማችው ብቻ ነው። የተረከችውም ያብራራችውም ካለ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሰሙትን እኮ ነው የሚያስተምሩ። ሰሐቦች ስለ ትዳር መተው ይጠይቋት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ምን ይመስላል? ለምሳሌ ሰሂህ ሙስሊም ላይ የሆነ ሐዲስ አለ። አይሻ ረዲየላሁ ዐንሃ ያስተላለፈችው ካነ ነብዩ ሰለላሁ ዐለይሂ ወሰለም يعجبه التيمن في تنعله وترجله وطهوره وفي شأن كله ብላለች። ነብዩ ሰለላሁ ዐለይሂ ወሰለም ምን ይወዱና መሰለኝ ያመጣሁት አተ ሚት አርጋ አንዴ ቆይ ሳወራ መሐል ላይ አትግባ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይወዱ ነበር? يعجبه التيمن في تنعله وترجل ጸጉራቸውን ሲያበጥሩ፣ ጫማ ሲጫሙ፣ እንዲሁ ደግሞ እንትን ጠሃራም ሲያደርጉ፣ ውዱ ሲያደርጉ በቀኝ ናቸውን መልካም ነገሮችን በአጠቃላይ እንደውም ሲጀምሩ በቀኝ እጃቸው በቀኝ በኩላቸው መጀመር ይወዱ ነበር ብላለች። አይተሃል? ስለነዚህ አይነት ጉዳይ ከነብዩ ሰለላሁ ዐለይሂ ወሰለም ያየችውን ወይም የተማረችውን ለሌሎች ሰሃቦች ትናገራለች። እና በዚህ ረገድ ብዙ ሐዲሶችን ደግሞ ሚሞራይዝ አድርጋለች አይሻ። ስለዚህ በቅድስና ከሌሎቹ አትበልጥ የሚለውን ክሌም አደረክ አሁን ማለት ነው። ስለዚህ መሪም ትበልጣለች ማለት ነው በቅድስና አይደል? እሱ እንደ ሁኔታው ሊወሰን ይችላል። አላሁ አዕለም። እሱን አላውቅም። ኦኬ፣ አልተጻፈም ማለት ነው። ስለዚህ ከዚሁ ጋር እያይጄ ነብዩ ማን ነው በእናንተ በእስልምና ወይም ደግሞ ከቁርአን አንጻር ኢየሱስ ክርስቶስ ነብይ ነው አይደለ?
ነብይ ነው። ነብይ ከሌሎች ነቢያት ይበልጣል በታሪክም በቁርአንም? ይበልጣል። አንድ ክርስቶስ ነብይ ከሌላ ነብይ ይበልጣል። ኢየሱስን ያልከኝ ወይስ ይበልጣል? አንዴ ቆይ፣ ኢየሱስን ያልከኝ ወይስ ነብያትን ያልከኝ? ነብያት አንዳቸው ከአንዳቸው ይበላል። ኢየሱስ ይበልጣል። ከሌሎች ነቢያት ይበልጣል? ይበልጣል በደረጃ ነብያት። ልንገር አንዴ ቆይ ስማኝ። ነብያት ብዙ ነብያትን አላህ ንቋል ቁርአን ላይ ሱረት ኒሳ ላይ ሲነግረን ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱሱም ዐለይክ ይላል። ከነብያት መካከል ለአንተ የተረክንልህም አለ ያልተረክንልህም አለ ይላቸው ለነቢዩ መሐመድ። የተነገሩ ነብያት አሉ በስማቸው እገሌ 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 እየተባሉ ማለት ነው። ኢስሐቅ፣ ያዕቁብ፣ ኢስማዒል፣ ኢብራሂም እነዚህ ማለት ነው። ከነዚህም ነብያት መካከል ደግሞ ኡሉል ዐዝም የሚባሉ ነብያት አሉ። የቆራጥ ባልተቤቶች ተብሎ 5 ነብያት ደግሞ ከሁሉም በደረጃ ቢበልጡ ነብያት በደረጃ እንደሚበላለጡ በግልጽ መልኩ ቁርአን ላይ አላህ ተናግሯል። ወፈضلنا بعض النبيين على بعض አንዳንድ ነብያትን ከሌሎች ነብያት አስበልጠናቸዋል በደረጃ ይላል አላህ። ታዲያ ዒሳ አለይሂ ሰላም ደግሞ ከነብያት መካከል ደግሞ 5 ነብያት አሉ ኡሉል ዐዝም የሚባሉ ነብያት ማለት ነው። ከነዛ ውስጥ አንዱ ዒሳ ነው። ዒሳ፣ ሙሳ፣ ኢብራሂም፣ ኑህና ነቢያችን ሰለላሁ ዐለይሂ ወሰለም። ይህንን አላህ ቁርአን ላይ 2 ቦታ በግልጽ መልኩ ስማቸውን ደርድሮ ይነግረናል። ሱረት ሹራ ምዕራፍ 42 ላይ ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊህ ይላል። ኢብራሂምን፣ ሙሳን፣ ዒሳን፣ ነቢ ሙሐመድን፣ ኑህ አንድ ላይ ይጠቅሳቸው አይተሃል። ሌላ ቦታ ላይ ደግሞ ሱረት አልአሕዛብ ላይ ሱረት አልአሕዛብ ምዕራፍ 33 ላይም እንደዚሁ ምን ይላል አላህ ተባረከ ወተዓላ ቁጥር 7 ላይ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ይላል። ሚንከ ማለት መልእክተኛው ሙሐመድ ማለት ነው አለይሂ ሰላቱ ወሰላም። ወሚንከ ወሚን ኑሕን ወኢብራሂም ወሙሳ ወዒሳ አይተሃል። ሙሳ፣ ዒሳ፣ ነቢ ሙሐመድን፣ ኢብራሂምን እና ዒሳን ይገልጻቸዋል። ኑሕን ማለት ነው። እነዚህን 5 ነቢያት እነዚህ 5 ነቢያት ኡሉል ዐዝም ናቸው። ከሌሎች ነቢያት በደረጃ ይበልጣሉ። ከነዚህ ደግሞ በላጩ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ በግልጽ መልኩ እሳቸው ራሱ አና ሰይድ ወለዲ አደም ብለዋል። እኔ የአደም ልጆች ሁሉ አለቃ ነኝ ብለዋል። ነገር ግን ይሄንን የምላችሁ በአንዳንድ ዘገባዎች እንደመጣው ወላ ፈኽር ብለዋል። ለጉራ አይደለም፣ ሐቅ ስለሆነ ነው። አና ሰይድ ወለዲ አደም ፊ ዱንያ ወልአኺራ፣ በዱንያም በአኺራም እኔ የሰው ልጆች ሁሉ አለቃ ነኝ ብለዋል ሐዲስ ላይ እንደመጣው ማለት ነው። እና ከነዛ ነብያት በደረጃ የሚበልጡት ደግሞ ነቢያችን ናቸው ማለት ነው ሰለላሁ ዐለይሂ ወሰለም። እሺ አንተ ዴቭ ወጥቷል። ሰላም ነው፣ እንዴት ናችሁ? እሺ አልሐምዱሊላህ ደህና ነን። አንተ እንዴት ነህ? ሰላም ነው። ይሰማችኋል ግን ድምጼ? ከማን ነው ዝም የሚባለው? ይሰማል። ኦኬ ከነሱ ይሰማል። ኤልያስንና ኢሳቅን ፎሎ አድርጓቸው ጀማ እዚህ 1300 ሰዎች። እሺ እንዴት ነህ እንትና ጄሱስ? ሚውት አታርጓ። ሚውት አርግ ካላችሁኝ ያደርጋለሁ እኮ ምን አይደለም። ታንከካ እንዳትቆጣ እንዴ። ሲጀመር ሲፈቀደልህ ነው የምታወራው አይደል እንዴ? አሁን የገባው የሚቀድምህም ሰው ነው ሲጀመር። ልክ ነው ግን ሳየው ሙስሊሞች ናቸው ብዬ አሰብኩኝ ከላይ ያሉት። ዴቭ ደግሞ ወጥቷል። ለዛ እኮ ነው የከፈትኩት። ሚውት ላድርገው ወይስ ልጠይቅ? እሺ በቃ አንድ ክርስቲያን የሚለው አካውንት ይቀድማል ይመስለኛል። እርግጠኛ አይደለም ግን አይደለም። አሁን የገባ ብሮ አሁን የገባው እሱ መርሃ። አንተ ቀዳሚ እንኳን ገሽ ቀጥል። ቀዳማዊ ነኝ። ኦኬ እስቲ ልጠይቅህ ጥያቄ ስላለኝ ነው የገባው። ቤታችሁ አይደል የገባው? ጥያቄን ከመለሳችሁልኝ ያው እና አንተን ትጠይቃለህ፣ ችግር የለም። እንጠይቅህ አንተን ትጠይቃለህ። ለመጠየቅ ስለገባው ያው ፈቃደኛ ከሆናችሁ ጠይቄ ከዛም በኋላ ብትጠይቀኝስ ቅር ይልሃል? ቅር አይለኝም፣ ችግር የለም። እስቀጥል። እሺ እስቲ ቁርአን ሱራ 2 136ን ክፈትልኝ። እሺ ምንድነው ጥያቄህ እሱ ላይ? እሱ ላይ ጥያቄ ምን መሰለ? በነቢያቱ ላይ በእስማኤልም ላይ በነገዶች አባት ላይ በአብርሃምም ላይ በወረደው ልክ በቁርአን እንደምናምነው እናምናለን ይላል እኮ። ምንድነው ተቃውሞ? ተቃውሞ ሳይሆን አሁን ያንን ክፍል ስትከፍተው ቁርአንን ከፍተህ ይሄ አያ እንደዚህ ይላል ብለህ ትለኛለህ አይደል? ልክ እንደዛው እስማኤል ላይ የወረደውን እንደምታምኑበት ክሌም ስለሚያርግ ቁርአኑ
ያንን እስማኤል ላይ የወረደውን መጽሐፍ አሳየኝ ነው። ማሳየት? እሺ ጥሩ ጥያቄ ነው የጠየቀው። ምን መሰለ ነብያትን በተመለከተ ለነብያት ለሁሉም ነብያት መጽሐፍ ተወርዶላቸዋል ወይስ አልተወረደላቸውም የሚለውን በተመለከተ ዑለሞች መካከል ኺላፍ አለ። ኢብኑ ዑሰይሚን ይሄንን ሲገልጹ ምን ይላሉ? ለሁሉም ነብያት መጽሐፍን ተወርዶላቸዋል ብለው የሚጠቅሷቸው ቁርአን አያዎች አሉ። ለምሳሌ ሱረቱል ሐዲድ ከተመለከታችሁ ምዕራፍ 57 ከቁጥር 26 ላይ ወለቀድ አርሰልና ኑሐን ወኢብራሂም ወጀዐልና ፊ ዙርየቲሂመ ኑቡወተ ወልኪታብ ይላል። በእነሱም በዘሮቻቸው ነብይነትና መጽሐፍትን አውረደናል ይላል። አይታችኋላ። ስለዚህ በእነዚህ ነብያት መጽሐፍ እንደተወረደ ማሳያ ነው ማለት ነው። እነዚህ መጽሐፍት ደግሞ አሁን ላይ የት አሉ ቢባል አይደለም ይቅርና የኢስማኤልና የኢብራሂምን አይደለም ይቅርና ዒሳ አለይሂ ሰላም ላይ ራሱ ማለት ነው። ዒሳ አለይሂ ሰላም ላይ ራሱ የወረደውን አምጣ ብትለኝ አሁን የለም፣ ተበርዟል። መበረዙን አላህ ቁርአን ላይ ተናግሯል። አይታላ ቁርአን ላይ ተናግሯል አላህ ፈወይሉ ሊለዚነ የክቱቡነ አልኪታብ ሱረት አሊ ዕምራን ምዕራፍ 3 ቁጥር 71 ላይ የአህለል ኪታብ ሊመ ተልቢሱነ አልሐቅ ቢልባጢል ወተክቱሙነ አልሐቅ ወአንቱም ተዕለሙን ይላል። እናንተ የመጽሐፉ ባለቤቶች ለምንድን ነው እውነትን በውሸት የምትቀላቀሉት? ይታል ሊመ ተልቢሱነ አልሐቅ ቢልባጢል ወተክቱሙነ አልሐቅ ወአንቱም ተዕለሙን፣ እውነትና ውሸትን ለምንድን የምትቀላቀሉትና የምትደበላልቁት ይላቸዋል አላህ። ደበላልቀውታል ማለት። ስለዚህ ያንን እንኳን ኢሳ አለይሂ ሰላም ላይ ራሱ የወረደው ትክክለኛው መጽሐፍ የለም። አሁን ላይ ሙሳ አለይሂ ሰላም ላይ ተወረደ የለም። ጥያቄን ሰምታል? ግን ሰምቻለሁ። ኢስማኤል ላይ የወረደው መጽሐፍ የታለ ነው አይደለ? የለም ነው ያልኩህ። እኔ ደግሞ ካሌለ ታዲያ አላህ እየዋሸ ነው? ቃሉ የሚለው ልብ ብለህ ስማ። የለም ቋንዴ አልወረደም አላልኩም። አልወረደም አላልኩም። ስለመውረድ አይደለም የሚያወራው እዛ ጋር። ይኸውልህ ኤልያስ ቃሉ የሚለውን በደንብ ስማ። ለምሳሌ ቀለል ላድርጎና እሺ ሙሐመድ ላይ ቁርአን ወርዷል አይደል? አዎ ወይም አይደለም በለኝ። አዎ ወርዷል አይደል? አዎ ወርዷል። ቴንኪው። ልክ እንደዚሁ የሚለው ቃሉ አንዱንም አንለይም በሁሉም እናምናለን ነው የሚለው። ልብ ብለህ መውረዱን አይደለም የሚለው እኮ በወረደው ሁሉ እናምናለን ማለትና መውረዱን እናምናለን ለየቅል ነው ብራዘር። በወረደው ሁሉ እናምናለን እሱ እኮ አልተቀበለም። ኦኬ ቴንክ ዩ ቬሪ ማች። አሁን ይኸውልህ አሁን መውረዱን ሳይሆን በወረደው የምታምን ከሆነ አሁን በቁርአን አምናለሁ ብለህ ካልከኝ ቁርአኑን አሳየኝ እልሃለሁ። ከዛን አንተ 114 ሱራ ያለውን ታሳየኛለህ። ልክ እንደዚሁ አንተ ሲጀመር እኮ ክርስቲያን አይደለም? አዎ ጌታ ይመስገን እኔ ክርስቲያን ነኝ። እሺ በጣም ጥሩ። አምላክ እንዳለ ታምናለህ? ክርስቲያን አምላክ እንዳለ እንደማያምን ታውቃለህ አንተም። እንዴት ጠይቀኝ? እሺ በጣም ጥሩ። አምላክህን አሳየኝና ከዛ በኋላ እኔ አምናለሁ በአምላክ ብለህ። እስኪ አሳየኝ አምላክህ። ምንድነው ያልከው? አምላክህን አሳየኝና ልመን። አምላክህን አሳየኝ። የት አለ አምላክ? እሺ መጽሐፍ ቅዱስ ሲናገር እግዚአብሔር መንፈስ ነው ይላል። እግዚአብሔር አይደለም አምላክ አሳየኝ ነው። እኔ እንደታሳየኝ ነው። እኔ እንደታሳይ እሺ አሳየኝ። ቃሉ እኮ የሚለው በወረደ እናምናለን ነው የሚለው ብራዘር። አምላክህን አሳየኝ ያልኩህ ሌላ ወሬ አታወራ። አምላክህን ታሳየኛለህ አታሳየኝም? ምን ያገናኛል? ይኸውልህ በወረደው እናምናለን ማለትና አምላክን አሳየኝ። አሁን እኔ የጠየቁት ጥያቄና አንተ የጠየቁት እኮ ኮንትራዲክት ያደርጋል ብራዘር። አምላክ እንዳለ ታምናለህ አታምንም? አምላክ እንዳለ ማመንና አምላክን አሳየኝ ከማለትና የአምላክ የወረደውን የአምላክን ቃል አምናለሁ ማለት ምን አገናኘ ኤልያስ? ወደሱ መልስልሃለሁ። አንዴ ቆይ፣ ወደሱ መልስልሃለሁ። እሺ ጥያቄ ላጥራለሁ። ወደሱ መልስልሃለሁ። አንተ እኮ እንደ ክርስቲያን ሆነህ እየጠየቅ ስላልሆነ እኮ ነው። አምላክ እንዳለ ታምናለህ። እሺ ይሄንን አምላክ ካሳየኸኝ አምንልሃለሁ ብዬ በጠይቀህ ያስኬዳል? ጥያቄው አያስኬድም። ገባ? ማመን ያስፈልጋል። ማየትና ማመንን እምነት የሚባለው እኮ የማይታየውን እንደሚታይ አድርገው። በጣም ጥሩ አመሰግናለሁ። እኔም አመሰግናለሁ። ይሄንን ነው እያልኩህ የነበረው። ለነቢያት የወረዱ መጽሐፍት እንዳሉ ቁርአኑ ገልጾታል፣ እናምናለን እኛም በእነዛ መጽሐፍት። እነዛ መጽሐፍት ግን በአይኔ ካላየሁ አላምንም ማለት ደግሞ ሲጀመር እምነት ከሚለው ሐሳብ ጋር የሚጋጭ ነው። ትክክለኛ ጥያቄ ራሱ አይደለም። ገባ አይደለ? ይሄን ነው እያልኩ ያለሁት እኔ። እሺ ስለዚህ ቁርአን መውረዱን ነው የምታምነው ወይስ ቁርአን እንዳለ ቁርአንን እየተጠቀምክበት ነው አሁን በዚህን ጊዜ? ቁርአንና ሲጀመር ብዙ የተለዩ ነገሮች አሉት ከሌሎች መጽሐፍት ቀደምት ከወረዱት መጽሐፍት የሚለይባቸው ብዙ ነገሮች አሉ። ሙሃይሚን ግን 136 ሻሪ ነው ኤልያስ የሚለው ቃሉ እኮ
ቁርአንንም ሆነ በኢብራሂም ላይ የወረደውን በእስማኤል ላይ የወረደውን በሌሎች ነቢያቶች ላይ የወረደውንም በሁሉም እናምንበታለን አንዱንም አንለይም ነው የሚለው እንጂ እኮ አንዱንም አንለይም ሁሉም ከአምላክ ዘንድ መሆናቸውን እናምናለን እኛው ምንም ጥያቄ ኦኬ ስለዚህ የታለ ነው የታለ ያልለውን እንዴት ታምንበታለህ እሺ አንተ አምላክ እንዳለ ታምናለህ አታምንም 100% አምናለሁ እሺ አምላክህን አሳየኝና ልመንልህ በአንተ አምላክህን አሳየኝ ምን ማለት አምላኬን ካሳየው እምነት ለምን ያስፈልጋል አምላክ ማየት እኮ እምነት አይደለም እኮ አሳየኝ ካላሳየኝ አላምንም ምን ማለት ነው አሳየኝና ልመን ኦኬ ስለዚህ አንተ ቁርአን ሳታይ ነው ያመንክበት ያለው አሳየኝና ልመን አምላክህን አሳየኝና ልመን ይኸውልህ ኤልያስ በደንብ ሰማኝ አምላክህን ታሳየኛለህ አታሳየኝም ሌላ ወሬ አምላክህን ታሳየኛለህ አታሳየኝም 1300 ሰው እየሰማክ ነው የማይባል ነገር አትበል ብራዘር እኔ የጠየቀው የማይባለው ስህተት የሆነ ጥያቄ ጠይቄያለሁ ራስህ ቁርአን ሳታይ ነው ወይ የምታምንበት አንተ ጂሰስ አንዴ ሻፎን አሁን አለ የሚለውን የት ነው ያመጣኸው ጂሰስ በተወረደው እናምና